ሲጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋቴ። ገባ አይደለ? ግን ተስፋ ሰጥተውኛል እኮ ማን ተስፋ ሰጥተውኛል። ሲቲ አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት። በተለይ ሰከንድ ሃፍ እኮ በርንሌዎች ምንም አልፈጠሩም ነው። ፈርስት ሃፍ ያላቸውን እድል 2-1 ማድረግ ይችሉ ነበር ቀሽሞች። ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋገጥሽ ለምን በአንድ ለባዶ ምናምን ነገር አባቴ እሱም ለነገሩ አሪፍ ነው። ጎል ዲፈረንስ እኩል ሆነን አሁን ከ7ኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበርነው አሁን በጎል ዲፈረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል፣ ከኛ የበለጠ ጎል አግብተዋል። እኛ ደግሞ ጎል አልገባብንም። ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፈረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው። ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም። ቸርኪ ነው የሚያስበላችሁ። ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ጆርጅ ደግሞ ቸርኪ ነው የሚያስበላችሁ። ምክንያቱም ሌዚ ነው ስንት ካውንተር አታክ ወይኔ ግን ተስፋ ሰጥቶኛል ስልህ ሊጥል ይችላል ፍጹም አይደለም። እኔ 4-0 ምናምን ብዬ ጠብቄ ነበር። በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበረ፣ ግን አልቻሉም ማግባት አልቻሉም። በርንሌዎች አትችሉም ባር 1-0 ቢሆንም አመሰግናለሁ፣ ግን አትችሉም። አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ ትችሉ ነበር። መርዝ የበላችሁ ውረዱ፣ ንቀውና ምንድነው የምትሉኝ አንዳንዶቻችሁ? ምንም እየገባኝ አይደለም ወላሂ። እንዴት ነው የአርሰናል ደጋፊ ተመሳሳይ ሆነን ማንግባባው? እንዴት ነው በነጥብ እኩል ነን በጎል እኩል ነን እያላችሁ ልታጽናኑኝ እየሞከራችሁ ነው? ምንም እየገባኝ የ9 ነጥብ ልዩነትን ተቋቁሞ ማስኬድ ያልቻለ እኮ ቡድን እኮ ነው ያለን። እንዴት ነው አሁን በነጥብ እኩል ሆነናልና በጎልም እኩል ነን ቀጣይ ድላችን ሊኖረን ይችላል? በፍጹም እኮ ሊሆን እኮ የማይችል እኮ ሊመጣልኝ የማይችል ነገር እኮ ነው ጀምአው። የምሬን እኮ ነው ብላችሁ ያንን የመሰለ ወፍራም እድል ነበረን መጠቀም ሳንችል ቀርተን ልክ የልብስ መስፊያ ክር ምታክል ምናልባት እሷ እድል ካጋጠመችን ብለን ነው ልንጽናና የሚገባው። አሁን ላይ በጣም እኮ ነው የሚያበሽቀው ጀማው። እኔ ጀማው ይሁሉ ላለፉት ቀናት ከባለፈው ሽንፈት በኋላ ቪዲዮ የሚባል ነገር አልሰራውም። ዛሬ ነው ቪዲዮ የሰራሁት። ምክንያቱም ይህን ሁለተኛ የሚባል ነገር ማየት አልፈልግም ነበር ጀማው፣ በፍጹም ማለት ነው። ሲቲ ላለፉት አመታት ያሳየን ነገር አለ። በቃ ቢስት ነው፣ ሰይጣን ነው ጀማው። አንደኛ የሚባል ነገር እኮ በስተመጨረሻ ላይ ከያዘ ሲለቅን ያይቻው አላቅም ጀማው። ይህንን ነገር ሁሉ እያዩ የአርሰናልን ደጋፊ ተስፋ አለ ምናምን ብዬ እኔ ማጃጃል አልፈልግም፣ መጃጃልም አልፈልግም። ከሆነ በጣም ደስተኛ ነኝ። ከማንኛውም የአርሰናል ደጋፊ በላይ ጮቤ የምረግጠው በራቆቴ ከተማ ምዞረው እኔ ነኝ የምሆነው ጀማው። ግን የሚሆን ነገር ነው ደግሞ ብዬ እያሰብኩኝ አይደለም። በቃ እኔ የአርሰናል ደጋፊ በአሁኑ ሰዓት ሳይኮሎጂው እንዲጎዳ አልፈልግም። እንደውም እንዲያስብ የሚፈልገው ከኛ ይልቅ የተሻለ እድል ያለው አሁን ኦብቪየስሊ ሲቲ እንደሆነ ነው። እንዴት ከባባር ጨዋታዎች አሉበት ሲቲ አውቃለሁ። ግን አሰልጣኙ ደግሞ ጋርዲዮላ እንደሆነ ደግሞ አምናለሁ። እኔ ላለፉት አመታት በምን አይነት መንገድ ሄዶ ሻምፒዮን ሲሆን ስላየሁት ማለት ነው። እኔ ቤት ግን ስመጣ ሻምፒዮን ሲሆን አላየሁም። ያንን ስላላየሁ ድረስ ማለት ነው ጀምአው ልጽናና አልችልም። በፍጹም ነው የምላችሁ። ብዙ ጎል ገባበት አልገባበት ይበርንዴ በቃ አንደኝነቱ ላይ ከወጣይ ቡድን እኔ ሁል ጊዜ ፍራቻዬ ነው። ሶሪ በጣም በቃ እኔ ተስፋ ማስቆረጥን በሉት ሆነ ምን እንደዛ አይነት ሙድ አይደለም እያራመድኩኝ ያለው። እውነታው ግን እኔ ጋር ያለው እውነታ ይሄ ነው ጀማው። ግልጹ ነው የምነግራችሁ። እንዴት ነው እኔ በርንሌ ላይ አንድ ጎል ብቻ መግባቱ ሊያጽናና የሚችለው? ሲቲ ያሸንፏል፣ ሁለተኛው ነን። አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም። ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ። ለዛ ነው አንደኛው ነው። ገብታችኋል አይደለም? ይሄንን ነበር ስንፈራ የነበረው። ለዚህ ነው ስጮህ የነበረው። 5ኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጨዋታው። ሲቲ እኮ ሰከንድ ሃፉ እንዴት እንደሚያስጠላ እንዴት አባቱ የሚያስጠላ ሰከንድ ሃፍ። በርንሌዎች ማግባት ትችሉ ነበር። ለመውረድ ነው የምትጫወቱት። እንኳን የወረዳችሁ ድጋሚ ባላያችሁ ደስ ይለኛል። ምን አይነት የተጣሉ ቲሞች ናቸው በእናትህ። ሲቲ ከዚህ በኋላ አያቆምም። እንዴት ነው የምናስቆማቸው? ጋርዲዮላ አንደኛ ሆኖ ማለት ነው። ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ፣ በፍጹም ማለት ነው። ግን እንቋጥራለን ጋይስ። ያለን አማራጭ ለሌላ ቲም ላይ መቋጠር ነው። የራሳችንን ድል ለሌላ አሳልፈን ሰጥተናል። እሺ አሁንስ ተስፋችን ማን ነው? እንዴት ነው ከዚህ በኋላ ያለንን ጉዞ እንዴት ነው የምናደርገው? አንድ የአርሰናል ደጋፊዎች ሰብሰብ ብሎና እንማከርበት። እንዳለፉት 3 አመታት የዚህንም አመት ተሸማቀን ነው ወይ የምንጨርሰው? ሚዜስ ልንባል ነው ወይ? ላስት ይር እንደዛ ሲቀልዱብን የሊቨርፑል ደጋፊዎች አርቴታን ሞቲቬሽን ያደርጋል ችግር የለውም ብለን
እንደዛ ለንደን ላይ ሲጨፈር ቶተናም ዋንጫ በልቶ ችግር የለውም ስንል ነው። አሁንስ ምንድነው መፍትሄው? እንዴት ነው ነገስ ከቤት እንወጣለን ወይ ምናምን ሁሌ በቃ በየአመቱ የምር ነው። እኔ የሆነ ነገር ይደግማል፣ በጣም ይደግማል። ልተው አልችልም። እንደው ደስ የሚል ስቃይ ሰው የሚለው በፍቅር ነው። እኛ በአርሰናል ችግር የለውም። አርሰናል ከሴት ፍቅርም ከምንም ፍቅርም ይበልጣል። ግን ይደግማል፣ እግዚአብሔርን ይደግማል። እንቻስቲ ጣሪያ ቃል ሁለተኛ ሆነናል። በዚህ አመት ሁለተኛ ከጨረስን ግን ምንም አላመጣም። ይከፋኛል እንጂ ምንም አላረግም። በቃ አርሰናልን አልተውም። ግን በቃ ደህና ደሩ። ቋጥርን አልተሳካም። ግን ወላይ ላዚም ተስፋ አይቻለሁ፣ በሲቲ ተስፋ አይቻለሁ። ይሄ ቡድን ዋንጫውን አይበላም፣ ጭራሽ ነው አይበላም ማለት ነው። በርንሌ ግን ምን አይነት ልክስክስ ቲም ነው! ይሄን ክላስ በቋጥሮ ኃይል እኮ ማለት ነው በደንብ ተቋቁመ ነበር። አንድ ጎል ብቻ መሸነፍ ኖርማል ነው፣ እቀበላለሁ። የትም ነው ማትሄደው። ይሄንን ጨዋታ ቀጣይ ኤቨርተን ላይ ድገመው፣ ብቻ ድገመው ማለት ነው። ትለጠፋለህ። ወይኔ ችሎ እኮ አይደለም ያሸነፈው። ተስፋ አይቻለሁ። ዊ አር ባክ ይላል። ወደ ቦታችን የተመለስ ነው። ቀድሜ ተናግሬያለሁ። ግን እኔ እንደ 1-0 የሚቀፍ ውጤት የለም። የሚቀፍ ለምድሮ ጎል ማናገበው በርንሌን ማሸነፋችን ግዴታ ነበረ። ለምድሮ ጎል ማናገበው አይኖ በጣም የሚያረካ። እኔ 90ኛው ደቂቃ ላይ እንደዚህ ኮርና ሲያገኙ መሬት ለመሬት መንበርከክ አለብኝ ግዴ ተሳቀኩ እኮ። አንተ ስንት ኳስ እኮ ሚስ እንደሚያደርጉ 10 ኳስ ስታለ እኔ ሳቪኒዮ አትግባ በቃ። አንተ የሚሰጥ ኳስ አያውቅም፣ የሚመታ ኳስ አያውቅም። እኔ የሱ ሰውዬ ክፉ አታናገረኝ እባክህ። እኔ አሁን ሰላሜ ነው የምፈልገው። ወደ ቦታዬ አንደኛ። እንዴት ነው ደስ የሚለው! በጣም ነው የምትችሉት እግዚአብሔር። በመጨረሻም ወደሚገባን ወደ ቦታችን ተመልሰናል። እንኳን ደስ አላችሁ። በጣም ነው ደስ ያለኝ። በጣም የሚያስጨንቅ ጌም ነበረ፣ ግን ምን ፈልጎን 3 ነጥብ ከኮሊንሺት ጋር ይዘን ወተናል። ወደ ቦታችንም ተመልሰናል። ወያላ እስከዛሬ ባደራ ስለያስክልን እናመሰግናለን። በጣም ደስ ብሎናል። ሙሹራም ወደ ቦታው ሚዜም ወደ ቦታ ስትሆን ነው የሚያምርበት። ኤርሊንግ ብሮት ሃላንድ አንተ ብቻ ኖሩልን። በርንሌይ ግን ለምን አባታችሁ እንደዚህ ያፈላችሁት? ምንድነው? ለማን ነው የምትጫወቱት እንዲህ? ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ፣ ደስ ብሎናል። ወደ ቦታችን ተመልሰናል፣ እናመሰግናለን። ሳንታ ተመልሷል። አባቴ ደላደለ ወያላው ተመቸው፣ ሁለተኝነት ለወያላው ተመቸው። አታገኘው በስንት ጊዜ እንኳን ለቤታ በቃ ወያልዬ፣ እንኳን ለቦታ ለዙፋን ለተከበረው ለተቀደሰው ለሁለተኝነት እንኳን አበቃ። ደስታችን ነው። አንተም ደስ ብለዋል፣ እኔም ደስ ብሎኛል። ዓለም ሁሉ ደስ ብሎታል። እንኳን ደስ አለን ብያለሁ። በቃ ባርንስሌይ በዚህ ልክ ማለት ነው ሲቲን እንደዚህ ወጥሮ ተከላክሎ እንደዚህ ይጫወታል ብዬ አላሰብኩም ነበር። የምሬ ነው የምላችሁ። አንተ በስማ በቃ ይሄ ወራጅ ቲም እኮ እንደዚህ ነው። በቃ ያስቸግራል። የምሬ ነው። ዛሬ በእርግጥ መውረዳቸውን ካረጋገጡ ሁለተኛው ክለብ ባርንስሌይ ሆኗል እና ብቻ ምስጋናው ይግባው ለሃላንድ ጎል ፈርስት ሃፍ ላይ ባገባው 1 ጎል ማለት ነው 1-0 ሆኖ በሆነ ውጤት ጨዋታው ሊያልቅ ይችላል። በቃ አሁን ነው ፉክክር ማየት የምፈልገው። ሲቲ ማሸነፉን ተከትሎ ሁለቱም የእንግሊዝ ክለቦች 77 ነጥብ ይኖራቸዋል ማለት ነው። በጎልም እኩል ሆኖ ሲቲ እንግዲህ በእርስ ግንኙነት ጥሩ ስለሆነ ነው አንደኝነት የተቀመጠው። ለማንኛውም አሁን ነው ፉክክር ማየት የምፈልገው። ማን ሲቲ ከዚህ በኋላ ነጥብ ይጥላል ብሎ ማሰብ ዘበት ነው ማለት። ለማንኛውም ይመቻችሁ፣ በርንሌዎች ይመቻችሁ፣ እናቴ ትሙት ይመቻችሁ ነው የምላችሁ። በቃ አርሰናልን ብላችሁ የገባችሁ ነው የምመስሉት። 1 ጎል በቃ ከ1 ጎል በላይ እንዳይገባ ብዬ ነበረ። እግዚአብሔር ይመስገን ምንም ጎል አልገባም። ይመቻችሁ በርንሌ ይመቻችሁ። በቃ እኔ ተመችቶኛል ነው የምልህ፣ ተመችቶኛል። የአጥቂያችሁ ደግሞ 1 ጎል አግብቶት ቢሆን አስባችሁታል? እናንተም 1 ነጥብ እኛም ሽር እንል ነበር። ግን ይሄ ራሱ ከበቂ በላይ ነው። ሲቲን እንደዚህ መቋቋም መቻል በቃ ራሱ በቃ ተመችታችሁኛል። እናቴ ትሙት። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በኢየሱስ ማላሻችሁ በጣም አስጨናቂ ጌም፣ በተለይ የመጨረሻዎቹ 7 ደቂቃዎች እንዴ! አንተ ባይዘዌ ቲሜን አልወቅስም፣ ቲሜንም ተጫዋቾቼንም አሰልጣኝንም ምንም
ማንንም ነው ማለቅሰው። ምክንያቱም በርንሌ ክብሩን ይዞ ለመውጣት ነው የገባው። ክብሩን ይዞ ለመውጣት ነው የገባው። ምን ማለት ነው? ለመከላከል። ሁሉም እኮ ቦክስ ውስጥ ናቸው። ምንድነው ማድረግ ያለባቸው? እነዚህ ምንም እኮ ማለት ሞከርን በቃ አልሆነም። አንዳንዴ ያጋጥማል። ማንም እንደዚህ ሞክሮ ራሱ ማሸነፍ የቻለት እኛ አሸንፈን ወጣን። አይሚን እንደዛ ልላሽ ሳይሆን ይሄ ሁሉ ተስቶ እንኳን ማሸነፍ መቻላችን አንድ ነገር ነው፣ በቂ ነው። በርንሌ በጣም ለመከላከል ነው የገባው። ኤኒዌይስ 3 ነጥባችንን ይዘን ወጥተናል በዚህ ጌም። ኤኒዌይስ ሲቲዝንስ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ እንኳን ደስ አላችሁ። ሲቲዝንስ ይመቻችሁ። የኛ ሙሽራ ነሽ ወይ አርስዬ ደህና ነሽ ወይ? ደህና ሁኚ። ለ270 ቀን ተይዞ የነበረው የእንግሊዝ ፕሪሚየር ሊግ ካቦነት ጀግናው ፈላው ተቆጣጥሮታል። የኛ ሙሽራ ነሽ ወይ ወያሊት ደህና ነሽ ወይ? ደህና ሁኚ። ቻው ቻው። ምን ያጓጓኛል? እሺ ለምን ያጓጓኛል? ለምንድን ነው 1-0 የምታሸንፈው? ሲያስጠላ በእናትህ 90 ደቂቃ ታስብለኛለህ እንዴ? በርንሌ ያለ እንኳን ወረዳችሁ። ኧረ በስመ አብ አንደኛው ነው እኮ ሲቲው። ማንቸስተር ሲቲ አሸንፏል። ከዛሬው ጨዋታ ማንቸስተር ሲቲ ምንድነው ትልቁ ነገር 1-0 ውጤቷን አስጠብቀው መውጣታቸው ነው። ምናልባትም ያቀሸም አጥቂ ፍሌሚንግ የሚባለው እነዛን 2 ኳሶች በስት ኖሮ ጨዋታው 2-1 የሚጠናቀቅበት እድል ነበረ። በዛው ልክ ግን ማንቸስተር ሲቲዎችን ብዙ ኳሶችን አባክነዋል። ሲጀመር ማንቸስተር ሲቲ ያለ ሮድሪ ምንም ነው መሃሉ። ያንን ነገር እነ ኒኮ መሸፈን አልቻሉ። በጣም ሲቸገሩ ነበር መሃል ላይ። ያም ሆኖ ግን ምንድነው ዋናው ቁም ነገሩ አሁንም ቢሆን ክለባችን አርሰናል በጣም ትልቅ ተስፋ አለው። የቀሩት ጨዋታዎች ላይ ጎል እያስቆጠረ የሚሄድ ከሆነ በተነጻጻሪ ካየነው የማንቸስተር ሲቲ ጨዋታዎች ከበድ ያሉ ናቸው። ከዚህም በኋላ እንግዲህ ሮድሪ እስከሚመለስ ይጠበቃል ማለት ነው። ይመሳችሁ መድፈኞች። ተንደርድሮ ገባ ያራዳ ልጆች። አሁን ቁጭ አለ ላይ ማለት ነው። አሁን ችግር ሊፈጠር ነው። በቃ ይህም ቦታ ጋርዲዮላና ሰራዊቱ ሲወዱት ነው የምላችሁ ያራዳ ልጆች። በርን ላይ ወረደ። አረ እንደውም ከኩርኩም ጋር ምናምን አብረው ቢሸኙት በጣም ይሄ ድሮ መውረድ የነበረበት ክለብ ነው ያራዳ ልጆች ማለት ነው። ምንም ለመጫወትም የማይመቹ ናቸው እነዚህ። ሲቲም ይሄዳል ይስታል። የነዚህ የሲቲ ይሄዳሉ። ጋርዲዮላ አበደ። ቸርኪ ላይ 4 ተጫዋች ብቻህን ምን ታረጋለህ? ኳሱን አጫውታቸው። አይሰማም። ይሄ ሰፈር ጨዋታ አስመሰሉት ሲቲዎች። ያራዳ ልጆች ይይዛሉ። እንደ ቀልድ ነው የሚታለፉት። በርንሌዎች ችግር የለባቸው። በረኛው መከሮን አስበሉት ያራዳ ልጆች። ምን ሃላንድ ይስተዋል። ማን አይስትም? ራሱ ጋርዲዮላ ገብቶ ሁሉ ሊሞክር ነበር ያራዳ ልጆች። ምን አለፋችሁ? በቦሌም ግን 3 ነጥቧን ይዟት ወጥቷል። አብሶ 4 ደቂቃ ተጨምሮ 94ኛው ላይ በርንሌዎች ኮርና ሲያገኙ የጋርዲዮላ ፊት ያራዳ ልጅ ያን ፊት እኔ ሲርበኝ ብቻ ነው ማቀው። ከዛ ውጪ አረ ያራዳ ልጆች ምን አለፋችሁ? በዚህ በዛ አሁን ሲቲ ቦታው ላይ ቁጭ አለ። መጣ በቃ እዚህ አካባቢ ላይ ይኮረኩራል። እንደዚህ ችግር የለም። ሲቲ ጋር አሳይቶ እንደዚህ አይልም። አሁን ነገር እየተባባሰ እየከረረ መጣ። በቃ ያራዳ ልጅ ሲቲ አሸንፏል። ግን ሮድሪ ቢመለስላችሁ ይሻላል። ሮድሪ ቶሎ እንዲመለስ ብትጸልዩ ይሻላል። ሌላ ክለብ እንደ በርንሌ አይታገሳችሁ። እኔ ዛሬ ያየሁት ሲቲ በጣም የሚያስጠላ ሲቲ ነው ያየሁት። በጣም የሚያስጠላ ሲቲ ማለት ነው። ምን ማድረግ እንዳለበት ማያቅ ሲቲ ከ19ኛ ቡድን ጋር ተጫውቶ ሲቲ በዚህ ያክል ደረጃ ነው ያልጠበቅኩትም ነበር። አርሴናልን ገንድሶ ያሸነፈ ክለብ እንዴት በዚህ ያክል ደረጃ ወርዶ ልታዩት ይችላል? አንደኛ ስለወጣው ልንደሰት እንችላለን። አንደኛ እየመራ ስለሆነ ምናምን፣ ግን በዚህ ሁኔታ አይደለም። ቀጣይ ጨዋታዎች ላይ እንደ በርንሌ አይነት ቡድን አይደለም የሚያጋጥማችሁ። ከበርንሌ 6 እጥፍ የሆነ ቡድን ነው የሚያጋጥመው። ሮድሪ ቶሎ እንዲመለስላችሁ ብትጸልዩ ይሻላችኋል። የምሬን ነው የምላችሁ። በዚህ ሁኔታ ነጥብዬ አስቀጥዬ እሄዳለሁ አይታሰብም በጭራሽ ማለት ነው። የጋርዲዮላን ቀመር በትክክል ያላየንበት ጋርዲዮላ ራሱ ስንትና ስንት ጎል እናገባለን ያሉት ከነተጫዋቾቹ እሱን እንኳን በትክክል ማድረግ ያልቻሉበት። እኔ በጣም በዛሬው ሲቲ ላይ ምንም ደስተኛ አይደለሁም። ምንም ማለት ነው። እኔ ማቀው ሲቲ ይሄ አይደለም። ሰከንድ ሃፍ ላይ በተለይ በጣም ብዙ ነገር ጠብቄ ነበር። ራሱን መልሶ ራሱን ሲቲ ነው ያገኙት። መሃሉ በጣም ተበጥብጧል። ሮድሪ ቶሎ እንዲመለስ ብትጸልዩ ይሻላል። በጣም ማለት ነው ከሚገባው በላይ በጣም የደበረኝ ጨዋታ ነው ከሲቲ በጣም ማለት ነው። በጋርዲዮላ ታሪክ ራሱ መጥፎ ጨዋታው መሆን ያለበት ይሄ ጨዋታው። ምክንያቱም እንደዚህ ለዋንጫ ደርሰ
እንደዚህ አይነት አጫወት አዲስ ቡድን አለመገንባት በጋርዲዮላ ጭንቅላት በጋርዲዮላ ሜንታሊቲ በጣም የሞተ ነገር። ለማንኛውም ዛሬ ፈጣሪ አውጥቷቸዋል። ነገ ግን እንደዚህ አይደገም። ጋርዲዮላ ትልቅ ስጋት ውስጥ ነው ያለ። ምሬን እምላችሁ ሮሪ ቢመለስ ይሻላል። ሰዎች አርሰናል ተመልሶ ሁለተኛ ሆኗል። በቃ በጣም እውነት እኔ በርንሌ ማለት ነው ለሞሪኒዮ የተጫወተ ስለነበረ የሆነ ነገር ያሳያል ብዬ አስቤ ነበር። በርንሌ ወርዷል። ለማንኛውም ከሱ ዜና ልንገራችሁ። ሁለተኛው ፕሪሚየር ሊግ የሚወርደው ቡድን ታውቋል። አንደኛው ወልቭስ ነበር፣ ሁለተኛው በርንሌ ሆኗል። አሁን እንግዲህ ዌስትሃም፣ ቶተናም አለ ከሱ በታች ኖቲንጋም፣ እነዚህ ናቸው የሚጫወቱት። ብቻ አርሰናል ሁለተኛ ሆኗል። ነጥብ እኩል ናቸው ከሲቲ ጋር። በሲቲ በርንሌን 1-0 አሸንፎታል። ሃላንድ አግብቶ ገና በመጀመሪያዎቹ ደቂቃዎች ላይ 77 ነጥብ አላቸው። የጎል ልዩነታቸው 37 እኩል ነው። ነገር ግን እርስ በርስ በተገናኘ የሚባለው ጋር ሲመጣ ሲቲ አንደኛውን አቻ ወጥቷል፣ አንደኛውን አሸንፎታል። ስለዚህ ሲቲ ሄዷል። በርንሌ በጣም በሳቱ በተለይ ፈርስት ሃፍ ማለት ነው ተጠሩ ተጫወቱ ጀመር እንትን የሚሉ ይመስል ነበር። ብቻ ተረጋግቼ ለማለት ብቻ አርሰናል ሁለተኛ ሆኗል። ጥሩ ነው። አርሰናል እንግዲህ ከዚህ በኋላ ተስፋ ይኖራል ላይኖረው የሚለውን ነገር አብረን የምናየው ይሆናል። ለማንኛውም ሲቲ አንደኛ ነው። የሚቀሩት ጨዋታዎች 5 ናቸው። ከ5ቱ ጨዋታዎች እንግዲህ አብረን ማየት ነው። ሲቲ በርንሌይን አሸንፎ አንደኛ ደረጃ ላይ ተቀምጧል። ይህም ከብዙ ወራት በኋላ ነው። ግን የአርሰናል ደጋፊ አንድ ጭው ያምጥተዋል። እናንተ እንዲህ እየተለጠለጣችሁ እኛ ላይ እንዴት ሙድ ለመያዝ በቃችሁ የሚል ነገር። አባቴ እኛ ስንሸነፍ እናንተ የምትምሩን አትመስሉም። እንደዚህ ሲጀመር ማለት ነው። እኔ ሻምፒዮንሺፕ ራሱ ሆኜ አርሰናል ላይ ከመቋጠር ወደኋላ አልልም። ምክንያቱም የደጋፊው ምላስ ስለማውቀው በቃ አርሰናል አሸነፈ ማለት በማግስቱ ስራ ቦታ፣ ትምህርት ቤት እንዴት እንደምንሰቃይ እኮ እኛ ነን የምናውቀው። ይህን ደግሞ ብዙ ሰው ከኔ ጋር ይስማማበታል ብዬ እማምነው ሀሳብ ነው። ስለዚህ አድቡና ተቀመጡ። የዛኔ 9 ነጥብ ስትመሩ 7 ነጥብ ኖሮ አንድ ጨዋታ ምናምን ብቻ የዛኔ በቃ በሰፊ ስትመሩ እንዴት አድርጓችሁ እንደነበር ታስታውሳላችሁ። ከምንም በላይ ግን አንድ ጥያቄ አለ ለአርሰናል ደጋፊዎች። የሰርግ ዘፈኑ ከምን ደረሰ? ይመቻችሁ። ለማንኛውም ፔፕን ቁጭ ብድግ አሰሩት ነው የምልህ። የአራዳ ልጅ ኢንተር ሚላንን ጨዋታ ፋይናሉን ላይ ያስታወሰኝ። አንከባለሉት። ቸርኪ የሚባለው ኳስ ብቻ መጫወት ነው የሚፈልገው። ደሞዝ ምናምን ባትከፍለውና ኳስ ዝም ብሎ ተጫውቶ ምናምን ቢወጣ ሙዱ ማለት 4 ደቂቃ እየቀረ ተጨማሪ ደቂቃ ባክ አድርገው የሆነ ኳሱን ይዞ ደቂቃውን ለመብላት እየሞከሩ ኧረ ወደፊትም ምናምን ስጡኝ እንጂ እንዴ ልጫወትበት አይነት ነገር ማለት ነው። ከዚህ የሆነ ሙከራ ሲያደርግ ፔፕ አበደ። 4 ደቂቃ ላይ ቀረ ምንድነው የምትለኝ? ጨዋታውን 3 ነጥቤን ብቻ ይዘልኝ ውጣ። የምን አባ ጨዋታ ጨረሽው። ኮርናሌ እንዲህ ነው ያለው። ሲነፋ ተነፈሰ። ምን እሱ ብቻ እኛም ተንፈስ ብለናል። እርግጠኛ ብንሆንም በፔፕ ትንፍስ ነው ያልነው ማለት ነው። አንደኛ ደረጃ ላይ ቁጭ ማንቸስተር ሲቲ። ከዚህ በኋላ 5 እና 4 ጨዋታዎች እየቀሩ ማንቸስተር ሲቲ ቀልድ ነው ዋንጫውን ሰጠ። ቀልድ። ሲቲ አሸንፏል በርንሌይ 1-0። ውጤቱ አይገልጸውም ጨዋታውን። ግን ዋናው ፖይንት ምን መሰላችሁ? አርሰናል ሁለተኛ ሆነ፣ ሲቲ አንደኛ ሆነ። ወደ ቦታው ተመለሰ ሲቲ ከዚህ በፊት እንደሚሆነው ማለት ነው። አንድ አይነት ታሪክ ልናይ ነው ማለት ነው ዘንድሮ። ግን የዛሬው ጨዋታ ልናወራበት ብንሞክር ምን አይነት ተጫዋች ነው ያላቸው ሲቲ እንዴ! ሙሉ እኮ እንዲጂ ውርር አድርገው መተንፈሻ ሳጥተው አያልቅም እንዴ ሰዓቱ እስክትል ረዘመባቸው። 90 ደቂቃ ቀኑን ሙሉ ነው የሆነባቸው እንትኖች በርንሌዎች። ሲያሳዝኑ ከምር ስንት ኳስ ነው የተሳተው። ይሄ ቸርኪ የሚባል ሰውዬ ቆይ ምንድነው ችግሩ? ኧረ በፈጣሪ አይቀማም ጭራሽ። ምንም ኳስ የምትቀማው ነገር የለም። እሱ እንደፈለገ ነው የሚያደርግብህ። ምንም አቀማው ኳስ በጣም ነው የሚችለው። የምር የሀዛርድ ተተኪ ይሆናል ብለው እኮ በሮማን አብርሃሞቪች ጊዜ እኮ ቼልሲ ሊያስፈርሙ ነበር። እውነት እንዴት እንዳደነቅኳቸው እሱን ልጅ ባየሁት ቁጥር ሁሌ እነሱን ነው ማደንቃቸው። ምን አይነት ተሰጥኦ ያለው ምን አይነት አቅም ያለው ልጅ ነው ግን በኢየሱስ ክርስቶስ ምንም አይቀማም። ከዛ ጭራሽ ፔናልቲ ቦክስ ውስጥ ገብቶ ያስባሉ። የሲቲ ተጫዋቾች እንዴት እንደማይቀሙ ያላቅም፣ ምን አይነት ቦታ እንደሚያገኙ ያላቅም። ዶክ የሚባል ሰውዬ በላይ በኩል እንዴት እንደሚሮጥ በዚህ በኩል ኧረ እኔ እውነት ሲቲ በጣም የሚያስፈራት ነው። የሚገርም አቋም ላይ ነው ያሉት። የምር በጣም ትልቅ ፈተና ነው ለአርሰናል የሚሆን። ከዚህ በኋላ ሲቲ ይሸነፋል ብዬ ማሰብ እስኪያቅተኝ ድረስ ነው የዛሬው ጨዋታ ነው ያየሁት። በጣም የሚያስፈሩ ሲቲዎች ናቸው። በርሊንዬ ምን አድርገን ነው እንደዚህ ጓራችን ቀጠል አድርገው እኮ በመድኃኒዓለም ፍሬያችን ፈረጠ። ወታደር ለሀገሩ ሲታገል ቆይቶ 3-4 ዓመት ለሀገር ሲዋጋ ቆይቶ ወደ ቤቱ ሲመጣ እንኳን በደህና መጣህ ይባላል። ገነርስ ወደ ነገሳችሁበት እንኳን በሰላም መጣችሁ። ምን ይሊዮን ያለጅ ማርያም ዘገነርስ ላይ ያለን እኛ ነን። ምን ያስጨንቃችኋል? ማንም ያልሰራውን ታሪክ ለተከታታይ ለ4ኛ ጊዜ 2ኛ ወጠናል። ይሄን ያደረገ አንድ ቡድን አለ?
የለም። ለቅሶ ሲያለቅስ ማየት እንዴት ደስ እንደሚለኝ ባይዘወይ በጣም ማከብራችሁ መወዳችሁ አርሰናል ደጋፊዎች ሶሪ ምንም ማድረግ አልችልም። የምሬ ነው። ምክንያቱም ክለቤን የሚናገሩ ስላሉ ብዬ ነው። ያውቁታል፣ ይሄ ቪዲዮ ይደርሳችኋልና ክለቤን ስትነኩ የነበራችሁ አርሰናል ደጋፊዎች መልካም የለቅሶ ዘመን። ዳስጣልን የሚገርም ሙዚቃ ጋብዣችኋለሁ። የሚገርም ተራክ ነው በሚገርም ለቅሶ። ኧረ በስመ አብ 90 ደቂቃ 299 ደቂቃ ነው የሆነብኝ ጋይስ። እስኪ ደስ ያላችሁ አንድ ቁጥራን ሰጠት በርሊን ይሄንን ትባያለሽ። በርሊን አስጨነቅሽኝ ግን ልቤ ቀጥሎ ነበር። በስመ አብ ሲቲ ምን አይሙዱ የምታራምዱት አስጨነቃችሁን እኮ እግዚአብሔርን። ከበርንሌ ጋር እንደዚህ መፋለም ምንድን ነው? እንዲህ ገና ሳይጀምር ስታቀቡ እኮ በቃ ኮንፈርት ብላ 5-6 የምታሸንፉ መስሎኝ ነበር። ጭራሽ ባለቀ ሰዓት በሚክስ ስቷችሁ እኮ ነው። በርንሌ ስቷችሁ ነው። ለጥቂት እኮ ነው ለጥቂት። ኧረ በስመ አብ። ለማንኛውም ማለት ነው ዞሮ አሸንፈናል። ወያለው ገብተተኛ ተኛ። አሁን ትናድዳለህ አውቃለሁ። ወያለ አንተ ነህ በሰው ክለብ የምትደሰት ትለኛለህ። ወያለ አንተ ነህ። ተኛ። አበላትም አንጀቴ ቂም ይጠጣ። ለነገሩ ውሃ እናንተ ጠጡ።